ሰላም የገበያ ሚዲያ ተመልካቾቻችን እንደምን አላችሁ? ይህ ከገበያ ሚዲያ ወደ እናንተ የምናደርሰው የገበያ ቢዝነስ ሪቪው ዝግጅታችን ነው። በገበያ ቢዝነስ ሪቪው ዝግጅታችን የተለያዩ የቢዝነስ ሀሳቦች፣ የፈጠራ ስራዎች፣ የገበያ ጥናትና አዋጭነት ያላቸው መረጃዎችን በስፋት የሚቀርቡበት ሳምንታዊ ፕሮግራም ነው። በዛሬው ዝግጅታችንም በአነስተኛ ካፒታል የሚጀመሩ 3 የቢዝነስ አይነቶች የምናደርሳችሁ ይሆናል። ቢዝነስ ሲጀመር እንደየአይነቱ የምናወጣው የካፒታል አይነት የሚለያይ ሲሆን ቢዝነስ ስንጀምር ቀጣይነት ያለው የስራ አይነት ቢሆን ይመከራል። በዛሬው ዝግጅታችንም ታዲያ ቢዝነሱን ለመጀመር የሚያስፈልገን የካፒታል መጠን፣ የቢዝነሱ አዋጭነትና ሌሎች ተጨማሪ መረጃዎችን በጥልቀት የምናደርሳችሁ ይሆናል። ከዝግጅቱ ጋር እኔ በአምላክ አበራ አብሬያችሁ ቆይታ የማደርግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ለዛሬ ልናካፍላችሁ ያዘጋጀናቸው እነዚህ የቢዝነስ ሀሳቦች በተለይም በዚህ ጊዜ ቢጀመሩ አዋጭና በቀላሉ ልንሰራቸው ከመሆናቸውም በላይ ጊዜን፣ ቦታንና ካፒታልን በተጨማሪም አቅምን የሚቆጥብልንና በአጭር ጊዜ ውስጥ ስኬታማ ሊያደርጉን የሚችሉ የተረጋገጡ የቢዝነስ ሀሳቦች ናቸው። በቀዳሚነት ወደምንመለከተው የቢዝነስ አይነት ስናልፍ የምናገኘው ተንቀሳቃሽ የመኪና ማጠቢያ ወይንም አነስተኛ የላቪያጆ ስራ ይሆናል። ይህ ስራ በሀገራችን በተለምዶ ላቪያጆ እያለን የምንጠራው ሲሆን ትርፋማ የማይመስል ነገር ግን ከሚታሰበው በላይ ውጤታማ ሊያደርግ የሚችል የቢዝነስ አይነት ነው። ይህንን ቢዝነስ ለመጀመር የሚያስፈልገን ዋነኛ ግብዓት የማጠቢያ ማሽን ሲሆን ማሽኑ በሀገራችን በተወሰነ መልኩ ጥቅም ላይ እየዋለ የሚገኝ ቢሆንም በሚፈለገው ልክ ግን በስፋት ስንጠቀምበት አይስተዋልም። ይህ ተንቀሳቃሽ የመኪና ማጠቢያ ማሽን አነስተኛና ለመጠቀም ቀላል በመሆናቸው ማንኛውም ሰው ሊሰራቸው የሚችሉ የማሽን አይነቶች ሲሆኑ ጥሩ የማጽዳት አቅም ያላቸው እንዲሁም ለማጽዳት አስቸጋሪና የማይመች ቦታ ላይ በመድረስም ለማጽዳት ይረዳሉ። ማሽኑ በባትሪ የሚሰራ ሲሆን ለመያዝ ቀላል እንዲሁም ያለምንም የኤሌክትሪክ ፍጆታ ልንገለገልበት የምንችለው የማሽን አይነት ነው። ከማሽኑ ጋር አብሮ የሚሸጥ 2 ተቀያያሪ ባትሪ ያለው ሲሆን አንዴ ቻርጅ ከተደረገ በኋላ ያለምንም መቆራረጥ ለ4 ሰዓታት የሚያገለግል ሲሆን የራሱ የሆነ የፈሳሽ ሳሙና ማጠራቀሚያና ማጣሪያም የተገጠመለት ማሽን ነው። ይህ ማሽን በአብዛኛው የሚመከረው ወደ ስራው እንደ አዲስ ለሚቀላቀሉና ለጀማሪዎች ሲሆን ስራውን አስፍተው መስራት ለሚፈልጉ ሰዎች በመብራት ቆጣሪ የሚሰሩ የተለያዩ የመኪና ማጠቢያ ማሽኖችን መጠቀም ይቻላል። ይህ ለጀማሪዎች የሚሆነው ተንቀሳቃሽ የመኪና ማጠቢያ ማሽን በአሁኑ ሰዓት ከ20 ሺህ ብር ጀምሮ የሚገኝ ሲሆን ስራውን አስፍተው መስራት ለሚፈልጉ ሰዎች ሌሎች የመኪና ማጠቢያ ማሽኖች ከ50 ሺህ ብር ጀምሮ እንደሚገኝ ገበያ ሚዲያ ጥናት አድርጎ ያገኘው መረጃ ያሳያል። ይህንን ስራ ለመስራት ምናልባትም የቦታ እጥረት ቢኖር እንኳን መኪኖቹ በሚቆሙበት ቦታ በመዘዋወር መስራት የምንችለው የስራ አይነት ነው። በተለምዶ የመኪና እጥበት ስራ ላይ ተሰማርተው የምንመለከተው ወንዶች ቢሆኑም ይህንን ማሽን በመጠቀም ብቻ ሴቶች ሊሰሩት የሚችሉት የስራ አይነት ሆኖ እናገኘዋለን። ስራውን ሴቶች እንዴት ይሰሩታል ብለን ጥያቄ ካነሳን ደግሞ በማንኛውም ቦታ ላይ መሰራት የሚችል በመሆኑና ማሽኑን ለማንቀሳቀስ ቀላል ስለሆነ ማንኛውም ሰው ሊሰራው የሚችለው የስራ አይነት ነው። ስለ ማሽኑ ይህን ያህል ካልን ደግሞ ስለ ቢዝነሱ አዋጭነትና ትርፋማነት ደግሞ እናንሳ። ገበያ ሚዲያ ባደረገው ጥናት መሰረት ይህ ስራ እንደየቦታውና የሰው ኃይል የሚገኘው የገቢ መጠን የሚለያይ ቢሆንም በአማካኝ ግን የቀን ገቢያችን ከ2000 ብር እስከ 3000 ብር ድረስ ሊሰራበት ይችላል። ይህንን ስራ መጀመር የምትፈልጉ ከተንቀሳቃሽ የመኪና ማጠቢያ ጀምሮ እስከ ከፍተኛ የመኪና ማጠቢያ አይነቶችን ቃሲ ማጠቃለያ አስመጭና አከፋፋይ ጋር የምታገኙት ሲሆን በስልክ ቁጥር በ0967 9776 ላይ በመደወል ሌሎች ተጨማሪ መረጃዎችን ማግኘት ትችላላችሁ። ወደ ቀጣዩ የቢዝነስ አይነት ስናልፍ የቀለም መቀቢያ ማሽን እናገኛለን። ይህ ማሽን በግንባታ ስራዎች ላይ የምንጠቀመው የማሽን አይነት ሲሆን በዋናነት የፊኒሺንግ ስራዎች ላይ እንጠቀምበታለን። በሀገራችን የቤት ግንባታ ሂደት ላይ አንድ ቤት ተገንብቶ ካለቀ በኋላ የመጨረሻ የተባለለት ቀለም የመቀባት ስራና የማሳመር ስራ በትንሹ ከ10 ቀን እስከ 30 ቀን ሊወስድብን ይችላል። ነገር ግን ይህ አነስተኛና ዘመናዊ ማሽን በፍጥነት ቀለም መቀባት ብቻ ሳይሆን በልዩ ዲዛይን ቤታችንን ለማሳመርና የተለየ የቀለም ቅብ መጠቀም ብንፈልግ ሁሉንም የሚሰራና በዚህ ማሽን የተቀቡ ቀለሞችም ለመድረቅ የሚወስድባቸው ሰዓት አጭር በመሆኑ
በተወሰነ ቀናት ውስጥ ሰርቶ ለማጠናቀቅም ይረዳል። ስለሆነም በግንባታ ዘርፍ ውስጥ ያሉ ባለሙያዎች በተለይም ቀለም የመቀባት ስራ ላይ የተሰማሩ ወይንም ስራውን መጀመር የምትፈልጉ ሰዎች ማሽኑን ኦፕሬት ለማድረግና ስራውን ለመስራት የተለየ የትምህርት ደረጃ የማይጠይቅ የስራ ዘርፍ ሲሆን በቀላሉ የሚለመድ ሙያ ስለሆነ ለመስራት ቀላል ነው። ስለ ስራው አዋጭነትና ትርፋማነት ስናነሳ ደግሞ የቀለም ቅብ ስራ በየትኛውም የግንባታ ቦታዎች ወይንም የተቀቡ ቀለሞችን በማደስ የሚሰራ ሲሆን ማሽኑን በመጠቀም ስራውን ስንሰራ ጉልበትን ከመቆጠብ፣ ጊዜን ከመቆጠብ፣ ስራን ከማቀላጠፍና ጥራትን ከመጨመር አንጻር ማሽኑ ችግር ፈቺ ማሽን ልንለው እንችላለን። በመሆኑም በሀገራችን ላይ ይህንን ማሽን በመጠቀም የሚሰሩ የተወሰኑ ሰዎች ቢሆኑም በተፈለገው ልክ ግን ማሽኑን በመጠቀም ስራው እየተሰራ ነው ለማለት ግን አያስደፍርም። ይህንን ስራ ለመስራት እድሜ ወይንም ጾታ የማይገድበው ሲሆን የተለየ ጉልበትም የማንጠቀምበት የስራ አይነት ስለሆነ በተለይ ለሴቶች ቢሰሯቸው ተብሎ ይመከራል። የስራው አዋጭነትና ትርፋማነትን ስናነሳ እንደምናገኘው የሰው አይነትና የኮንስትራክሽን አይነቶች የሚለያዩ ቢሆንም በወር የምናገኘው ገቢ በትንሹ ከ15,000 ብር ጀምሮ ይሆናል። ስራውን ለመስራት የምንገለገልበት የማሽን አይነት የተለያየ ደረጃና አይነት የሚኖራቸው ሲሆን በአሁኑ ሰዓት ማሽኑ ከ8,000 ብር ጀምሮ እስከ 15,000 ብር ድረስ በገበያ ላይ ይገኛል። ወደ መጨረሻው የቢዝነስ አይነት ስናልፍ የምናገኘው የከሰል ማምረት ቢዝነስን ይሆናል። ከሰልም ማንኛውም ኢትዮጵያዊ ማለት በሚባል ደረጃ የሚጠቀመው ሲሆን በተለምዶ ከሰልን ለመስራት እንጨቶችን ማክሰል ግድ ይል ነበር። ነገር ግን የከሰል ማምረት ማሽንን በመጠቀም ብቻ ማገዶ ሳንጠቀም በቀላሉ በቤት ውስጥ ከሰልን ማምረት እንችላለን። ይህ ማሽን እንደሚያመርተው የከሰል ብዛት የሚለያይ ሲሆን በኤሌክትሪክ የሚሰራና ያለ ኤሌክትሪክ የሚሰራ የከሰል ማምረቻ ማሽንም አለ። ያለ ኤሌክትሪክ የሚሰራው የከሰል ማምረቻ ማሽን በአንድ ጊዜ 10 ፍሬ የሚያወጣልን ሲሆን በቀን እስከ 5 ኩንታል ድረስ ማምረት ያስችለናል። ይህ የከሰል ማምረቻ ማሽን ለጀማሪዎች የሚሆን ሲሆን በዚህ ማሽን የሚመረተው የከሰል አይነት ብሪኬቲንግ ከሰል ይባላል። የዚህ ከሰል የቆይታው ጊዜ ረዘም ያለና ጭስ አልባ ሲሆን አንዴ ከተቀጣጠለ በኋላ ከ40 ደቂቃ እስከ 1 ሰዓት ድረስ ሳይጠፋ መቆየት ይችላል። ይህንን የከሰል አይነት የሚያመርትልን ማሽን በሀገራችን ውስጥ የሚመረት ሲሆን ቢበላሽ እንኳን በቀላሉ መጠገን የሚችልና መገጣጠሚያዎቹን በቀላሉ የሚገኙ የማሽን አይነት ነው። ይህ የከሰል አይነት በሀገራችን ገና እየተለመደ ያለ ሲሆን በሌሎች ዓለም ሀገራት ግን በስፋት ጥቅም ላይ ሲውል ይስተዋላል። ማሽኑን በመጠቀም ለምናመርተው የከሰል አይነት የምንጠቀመው ዋነኛ ግብአት የደቀቀ ከሰል ወይንም የከሰል ርጋፊና ሰገቱራ ሲሆን ሙቀትን አሙቆ ለረጅም ሰዓት ስለሚይዝና ምንም አይነት ብናኝ ስለሌለው የከባቢ አየርን የሚበክል ባለመሆኑ ተመራጭ ያደርገዋል። ቢዝነሱን በአነስተኛ ካፒታል ለመጀመር ያለ ኤሌክትሪክ የሚሰራው የከሰል ማምረቻ ማሽንን መጠቀም የሚቻል ሲሆን በተለያዩ አካባቢዎችና መብራት በሌለበት አካባቢ ላይ ልንሰራው የምንችለው የማሽን አይነት ነው። ነገር ግን ቢዝነሱን ማስፋት ለሚፈልግ ሰው በኤሌክትሪክ የሚሰራው የከሰል ማምረቻ ማሽን መጠቀም የሚቻል ሲሆን ያለ ኤሌክትሪክ የሚሰራውና በኤሌክትሪክ የሚሰራው የከሰል ማምረቻ ማሽን የሚለያዩበት ዋነኛ ምክንያት በቀን የሚያመርቱት የከሰል ብዛት ይሆናል። ያለ ኤሌክትሪክ በሰው ኃይል ብቻ የሚሰራው የከሰል ማምረቻ ማሽን ከ50,000 ብር ጀምሮ የሚገኝ ሲሆን አስፍቶ ለመጀመር የምንጠቀምበት በኤሌክትሪክ የሚሰራው የከሰል ማምረቻ ደግሞ ከ100,000 ብር ጀምሮ በገበያ ላይ ይገኛል። ይህ የከሰል አይነት በኪሎ ተደርጎ የሚሸጥ ሲሆን በአሁኑ ሰዓት 1 ኪሎ ብሪኬቲንግ ከሰል ከ100 ብር ጀምሮ እየተሸጠ ይገኛል። በመሆኑም በማንኛውም ቦታ ላይ ይህንን ማሽን በመጠቀም ብንሰራው ልናተርፍበትና ውጤታማ ሊያደርገን እንደሚችልሙን ነው። ይህንን የከሰል ማምረቻ ማሽን የምትፈልጉ ተመልካቾቻችን በ0911 408588 እና በ0912 600959 ላይ በመደወል ተጨማሪ መረጃዎችን ማግኘትም ሆነ ማሽኑን መግዛት ትችላላችሁ። ክብራትና ክብራን የገበያ ሚዲያ ተመልካቾቻችን ለዛሬ ያደረስናችሁ የገበያ ቢዝነስ ሪቪው ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች የቢዝነስ ሀሳቦች እስከምንገናኝ ድረስ ሰናይ ጊዜን ተመኘን።